ስልክን ሰተመታል እዚህ ስትመጣ አይፎን 17 ፕሮ ማክስ ገዛለሁ ብለህ ልብስንም በዛው ሰጥታል ይዘህ የመጣው ሽሮና በርበሬ እዚያ ጋር ከመጣችሁ በኋላ ስልክ ለማውጣት ክሬዲት ስኮር፣ መኪና ለመግዛት ክሬዲት ስኮር፣ የሄዳችሁበት በሙላ ክሬዲት ስኮር ነው የሚጠየቀው። እና እኔም ያው እንደመጣው ቨራይዘን ሄጄ ነበር ልክ ሶሻል ሴኩሪቲን እንዳገኘው ሄጄ አይፎን 7 ላወጣ ስሞክር አይ አንተ ብቁ አይደለም እንደዚህ ብለው ተባረርኩኝ ነው የምልህ። እና ዛሬ እስቲ ስለ ክሬዲት ስኮር እና ክሬዲት ካርድ ነው የምናወራው። አይፎን 7 ማለት በጣም ገርሞኛል። በጣም ጊዜ ሄዷል ማለት 10 ኢተሬሽን ወጥቷል። ከዛ ማለት ነበርብኝ አይፎን 12 ምናምን ነገር። ኤኒዌይስ ስልክ አስፈላጊ ነገር ነው። ስራ አፕላይ ለማድረግ ማፕ ለመጠቀም ባስ ራውት ለማወቅ ለሁሉም ነገር መጀመሪያ ስልክ ያስፈልጋቸዋል። እንዳለው አይፎን 17 ላይ ተበድሮ መግዛት ክሬዲት ስኮር ስለሌላችሁ አይቻልም። ስለዚህ ያላችሁ አማራጭ ሜትሮ ባይ ቲ-ሞባይል ኦር ክሪኬት ሄዳችሁ እነዚህ ፕሪፔድ የሆኑ ላይኖች አሉ። ቀድማችሁ እየተከፈላችሁ የምትጠቀሟቸው ኢንተርኔት ያለው ላይን ትገዛላችሁ። አንዳንድ ጊዜ እንደውም ፍሪ ፎን ሊሰጧችሁ ይችላል። ያ ትንሽ ገንዘብ ያስከፍለዋል፣ ግን ትንሽ የገንዘብ ያስከፍላችሁ 80 ብር ምናምን። ይሄ ደግሞ አማራጭ ካልሆነላችሁ ሜቢ የተቀመጠች ያመጣችሁ ሰው የጣላት አይፎን ኤሲ ኦር ሰምቲንግ ሊኖር ትችላለች። እሷን መጠቀም ነው ለጊዜው። ከዛም አልፎ ክሬዲት ስኮር ለብዙ ነገር ያስፈልጋል። መጀመሪያ ጊዜ ወጥተህ ቤት ልከራይ ስትል ክሬዲት ስኮር አይኖርም። የአንድ ወር ኤክስትራ መክፈል አለብን እንደ ሴኪሪቲ ዲፖዚት ጭማሪ። ሴኪሪቲ ዲፖዚቱ እንደገና ሌላ ጭማሪ ክሬዲት ስኮር ስለማይኖር ሰው ይሄ በጣም ብዙ ነገር ያለ ክሬዲት ስኮር የምታገኘው ነገር በጣም ጥቂት ነው። አለስ ብዙ ገንዘብ ኖሮ ሁሉ ነገር ካሽ መክፈል ካልቻልክ በስተቀር አሜሪካ ውስጥ ያለ ክሬዲት ስኮር ወይም ደግሞ ጥሩ ክሬዲት ስኮር ብንለው ይሻላል። ለምን ጥሩ ክሬዲት ስኮር ባላችሁ ቁጥር ጥሩ ሬት ታገኛላችሁ። ለምሳሌ ሞርጌጃችሁ ጥሩ ሬት ይሆናል። መኪናችሁ ስትገዙ ጥሩ ሬት ታገኛላችሁ። ሶ እንዴት አድርገን ነው ክሬዲት ስኮርን ወይም ደግሞ ክሬዲት ስኮራችንን ከፍ የምናደርገው የሚለውን ነው የምናወራው። ግን ዛሬ ፎከስ የምናደርገው ሴኪዩር ክሬዲት ካርድስ። እነዚህ ክሬዲት ካርዶች ምንድን ናቸው? ልክ እንደመጣችሁ ምንም ነገር በእናንተ ስም ስለሌለ እነዚህን ክሬዲት ካርድ ወይም የተለያዩ ክሬዲት ካርድ የሚሰጡ ካምፓኒዎች አይሰጧቸውም ክሬዲት ካርድ። ስለዚህ ምንድን ነው የምታደርጉት? ሴኪዩር ክሬዲት ካርድስ የሚባሉ አሉ። እነዚህ የራሳችሁን ገንዘብ ታስገቡና ልክ እንደ ክሬዲት ካርድ ሪፖርት ያደርጋሉ ለሶስቱ ለክሬዲት ቢሮዎች ማለት ነው። ስለዚህ እነዚህ ክሬዲት ካርዶች አንደኛው ሴኪዩር ክሬዲት ካርድ ዲስከቨር የሚባል ነው። ዲስከቨር ሴኪዩር ክሬዲት ካርድ የሚባል አለ። ካፒታል ዋን ሴኪዩር ክሬዲት ካርድ የሚባል አለ። ሌላኛው ደግሞ ያለምንም አይነት እንትን የምታገኙት ቻይም ሰምታል። አዲስ የመጣ ነው ቻይም የሚባል ክሬዲት ስኮር ቢልደር ነው የሚባለው። እሱን ማግኘት ትችላላችሁ ማለት ነው። በሌላ መንገድ የምታገኝበት መንገድ አለ ኖ ሌላ መንገድ ክሬዲትን ቢልድ ለማድረግ ይጠቅማል ሴኪዩር ክሬዲት ካርድ። እና coming back to this ጥያቄ አንዳንድ ጊዜ እዚህ ሀገር ስትመጡ መጀመሪያ ጊዜ ሜሲስ ገብታችሁ ልገዙ ስትሉ ምናምን የምትፎገሩት ምንድን ነው? ክሬዲት ያስፈልጋችኋል፣ ለዚህ 20% ቅናሽ 10% ቅናሽ ይሏቸዋል። እናንተ ክሬዲት አፕላይ ማድረግ እንደሌለባችሁ በዚህ ሰዓት አታውቁም። እና ሮጣቸው ኦኬ ሜቢ 10% ዲስካውንት የ100 ብር ካገዝቻለሁ ብላ ልትገዛ ስትል ክሬዲት ስኮር ስለሌለ ድናይ ነው የሚያደርጉ አውቶማቲክሊ። ግን ይሄንን እነሱም they don't know ሰርከምስታንስን አያውቁም። አፕላይ አድርግ ነው የሚሉ። አንተም ዛሬ ነው የመጣሁት ብትላቸው አፕላይ አድርግ ይሏል። they don't know either they don't care or they don't know አፕላይ አድርግ ነው። ስለዚህ ይሄንን ማድረግ የለብም። one thing I think እንደውም as a tip ራሱ መነገር ያለበት ነገር ነው። የትኛውም ክሬዲት ካርድ ስታወጡ የስቶር ካርድ is the worst unless you go shop every day እዛ የሆነ 10,000 ምናምን ዶላር የማታወጡ ከሆነ ቢዝነስ ያለው ሰው the only shop card እኔ እንደውም ሰጀስት ላደርግ የምችለው is the Costco ምንድን ነው ሲቲ የሚሰጠው አለ እንደዚህ እንጂ ለማንኛውም ስቶር አሁን 21 forever ምናምን ሄደ ወይ JCPenney ሄደ ክሬዲት ለዛች ቀን 25% እንቀንስልሃለን ብሎ የእነሱን ክሬዲት ካርድ ባታወጣ ይሻላል። ይሄ በጣም ትክክል ነው። ሌላው መክፈል አለባችሁ። ሴኪዩር ክሬዲት ካርድ ስትቀበሉ 200 ብር ወይ 1000 ብር እስከ 2500 ድረስ ይፈቅዱላችኋል። አስገብታችሁ ነው እሱን እንደ ብድር የምትጠቀሙት። በየወሩ ስቴትመንት እየላኩላችሁ ያንን መክፈል አለባችሁ። እና እዚህ ጋር አንድ ነገር ማለት ያለበት ዩዥሊ ከ30% በታች መጠቀም አለባችሁ። 200 ብር ከሆነ ስንት ማለት ነው? 60 ብር በታች እንደውም ቤስቱ 10% ነው።
የ100 ብር ካላችሁ የ200 ብር ነው ሚኒመሙ። የ200 ካላችሁ 20 ብር ነው መጠቀም ያለባችሁ። ሶስት ነገር ነው ያለው ክሬዲት ካርድ ላይ ክሬዲት ስኮራችሁን 800 ሊያስገባ የሚችለው ሜጀር የሚባሉ ሶስት ነገሮች ናቸው። አንደኛ በሰዓቱ መክፈል ነው። በሰዓቱ መክፈል ቀላል ነው። ገንዘቡ የሌለን ገንዘብ ካላጣፋ በስተቀር ክሬዲት ካርድ ላይ ከባንክ ጋር ኮኔክት አድርገህ መተው ነው። አውቶማቲክሊ ፉል ስቴትመንት እንዲከፍል አንደኛ እሱ ነው፣ በሰዓት መክፈል። ሁለተኛ ዩቲላይዜሽን በጣም ትንሽ መሆን አለበት። 30 በታች ቲፒካሊ ከ10 በታች ይመረጣል። ያ እና ሌላኛው ደግሞ ዶንት አፕላይ ቱ መኒ ክሬዲት ካርድስ አት ዘ ሴም ታይም ስፔሻሊ ገና ስትጀምሩ አካባቢ ኢትስ ታፍ ቢካዝ ሬድ ፍላግ የሚያደርጉታል። ደጋግማችሁ ለማውጣት ስትሞክሩ እነዚህ ሰዎች ዴስፕሬት ናቸው ወይ ልትባሉ ትችላላችሁ። ሶ ኖርማል ክሬዲት ካርዶች ነው፣ ግን ሴኪዩር ክሬዲት ካርዶቹን ይከንጎ ከዲስከቨር ላይ ማውጣታቸው አት ዘ ሴም ታይም ከካፒታል ዋን ላይ ማውጣት ይቻላል። ሌላው መንገድ ሴኪዩር ክሬዲት ካርድ አላወጣም አልፈልግም ይሄ ለኔ አይደለም ብለህ የምታስብ ከሆነ ሁለተኛው አማራጭ ስትመጣ ዩዥሊ ክሬዲት ካርድ ማግኘት የምችልበት ሰው አውቶራይዝድ ዩዘር አድርጎ እንዲያስገባ መጠየቅ ነው። በዚህ ኢንስታንስ ሁለት አይነት ሰዎች አሉ። አንደኛው ስፓውስ ያለው ሰው ባል ወይ ሚስት ያለው ሰው ምን ማድረግ ይችላል? ሚስቱን ከመምጣቷን በፊት አሁን ለምሳሌ አሜሪካን ኤክስፕረስ አይ ነው እኔም አድርጌዋለሁ። 1 ዓመት ሜቢ ቀድማችሁ ለፍሴ ሚስት እያመጣ ከሆነ ሚስት ከመምጣቷ 1 ዓመት በፊት ሶሻል ሴኪዩሪቲ ሳይኖራት የእሷን ስም ሞልተህ አውቶራይዝድ ዩዘር ታደርጋታለህ። ከመምጣቷ በፊት ሴኪዩር ክሬዲት ካርድ ሂስትሪ ይኖታል። ስትመጣ ኦልሬዲ ስትመጣ የሀፍተ ሶሻል ሴኪሪቲ ካወጣች ወይ ካወጣ በኋላ እዛ የአውቶራይዝድ ዩዘር የሆነችበት አካውንት ላይ ሶሻል ሴኪሪቲውን ታስገባላችሁ። ከዛ በኋላ አፍተር 2-3 መንዝ የ1 ዓመት ሂስትሪ እሷ ወይም እሱ ሳይኖር እዚህ ሀገር በአውቶራይዝድ ዩዘር ስላደረጋችኋቸው የ1 ዓመት ሂስትሪ ሾሳፕ እነሱ ላይም ያወጣል ማለት ነው። በጣም ጥሩ ኦፕሽን ነው። ሴኪዩር ክሬዲት ካርድ አያስፈልጋችሁም። ቀጥታ እንደመጣ ግራንድፋዘር ደን ሆነው ይህንን ማድረግ ይችላሉ ማለት ነው። ይሄ እንግዲህ ሚስትና ባል መካከል መሆን የሚችል ነገር ነው። ለምን ዝም ብሎ ሰውን አድ ማድረግ ከባድ ነው። ሜይ ቢ በጣም ጥሩ የምትሉት ጓደኛ ካላችሁ፣ ሁለተኛው አይነት ሰው ከሆናችሁ የምታውቁት ሰው ካለ ይሄ ፎሎ ዊዝ ካሽን ነው የሚባለው። አድ የሚያደርገው ሰውዬ ግን ሚኒማይዝ ማድረግ ትችላለህ ሪስኩንም ላንተ። አሁን ለምሳሌ አንተ መተህ ከሆነ ከኢትዮጵያ ይህንን ቪዲዮ አይተህ ሰምተህ ከሆነ ሰው ስትጠይቅ this is how you go about it እኔ ብዬ የማስበው እስቲ አድ አድርገኝ ለሴ within a month or two ነው አድ አድርገኝ ስለ ክሬዲት ካርድ ብብ ያለው እንደዚህ ሪሰርች ካረጋችሁ በኋላ ክሬዲት ካርዱንም እኔ ብዙ መጠቀም ስለማልፈልግ አትስጠኝ፣ ግን ክሬዲት ሂስትሪን ለእኔም እንዲረዳኝ ክሬዲት ካርዱን አንተ ያዘው ክሬዲቴን ቢልድ ያርግልኝ ብላችሁ መጠየቅ ትችላላችሁ። የራስን እስክታገኝ ድረስ ሊረዳ ይችላል። በኋላ ኤንድ ኦፍ ዘ ዴይ ግን ያ ሰውዬ ከአንተ ከዛ ላይ ስትወጣ አካውንቱ ክሎዝድ ብሎ ያሳያል። አይ ዶንት ቲንክ ዛት ቢ አ ቢግ ኢሹ። ግን ይሄ ሞስትሊ ኢዝ ሰጀስትድ ፎር በጋብቻ ውስጥ ላለ ሰው ሜቢ እሱንም ነጮቹ አያደርጉም። ግን እዚህ ሀገር ከተጋባ ይፈራሉ። እዚህ ሀገር ሰዎች ነጮቹ አሁን ፋይናንሻል እንትናቸው አንድ አይደለም ብዙ ሰዎች። ስለዚህ እንደዛ ብታደርጉ ደግሞ that's one of the best ways that you can go about it። ደግሞ ይህንን ነገር አድም የሚያደርጋችሁ ሰው ጥሩ ክሬዲት ሂስትሪ ሊኖረው ይገባል። 580 አድ ባያደርጋችሁ እሱ ይቅርባችሁ። እሱ ክሬዲት ካርድ ብታገኙ አሁን ለምሳሌ በየጊዜው የማይከፍል ከሆነ እናንተ ላይም ሪፖርት ይደረጋል። ስለዚህ you have to be very cautious ማንን ራሱ እንደምትጠይቅ። እንዴት ነው ድንግ ተደረገ ታውቃለህ? አሪፍ ነው ትከፍላለህ። this is something suggest አላደረገውም usually ይሄ በጋብቻ ውስጥ ቢሆን ይመረጣል። ወይ በጣም ክሎስ የሆነ ሪሌሽንሽፕ ወንድም ሆናችሁ በጣም ቅርብ የምታውቁት አይነት ሰው ከሆነ እሱ based on the relationship I would say you need to be very picky እዚህ ነገር ላይ ያለበለዚያ አንተም ገደል ትገባለህ ሰው ረዳለሁ ብለህ። ስለዚህ አንደኛው ይሄ ነው በቃ ዛሬ ልናወራቸው የፈለግነው ነገር ባጭሩ። እናንተ ደግሞ ስፔሲፊክሊ ዲቴል ውስጥ መግባት እንችላለን። ለምሳሌ ከዚህ በኋላ ላይክ 1 ዓመት 2 ዓመት ሂስትሪ ካላችሁ በኋላ እንዴት አድርጋችሁ ነው ወደ ፖይንት አሁን ብዙ ሰው ነጮቹ ሲጠቀሙ ታያላችሁ። ላይ ቢዝነስ ክላስ ሄድን ወይ የሆነ ቦታ እንደዚህ ሄድን ምናምን ሲሉ እኛም we have done it we're doing it እና እናሳያቸዋለን እንዴት አድርገን እንደዚህ አይነት ፖይንቶችን accumulate አድርገን ነፃ ፍላይት
መጠቀም 10,000 15,000 ብር ወርዝ የሚያደርግ በዶላር ብትቆርጡት እንደዛ ወርዝ የሚያደርግ ፍላይቶች እንዴት አድርገን መሄድ እንደቻለ እናወራለን። እና ሞር የምትፈልጉት ነገር ካለ ስፔሲፊክሊ ሊቭ ኮመንት እና እዛ ላይ ይሄ ደግሞ I would say like credit 101 ነው። በጣም ምንም የተናገርነውም ነገር የለም። እናንተ ራሳችሁ ሄዳችሁ አንብቡ። ኦንላይን ጉግል፣ ቻት ጂፒቲ እነዚህ ሰዎች እዚህ ጋር ቆመው አወሩና ሳንቀመጥ እዚህ ጋር ቆመን እያወራን ዝም ብላችሁ እኛን አትመኑን፣ ማንንም አትመኑ። ግን ይሄ ጀስት ሀሳቡን ውስጣችሁ እንዲኖር ነው እንጂ ፋይናንሻል አድቫይዝም አይደለም፣ ምንም ነገር አይደለም። ዝም ብለን ለኢንተርቴንመንት ነው ዝም ብለን እናወራቸው። I would say personal experience, not entertainment. Entertainment and advice. ish. እንደዛ ብላችሁ አስቡት እና ያው thank you for watching. See you next time.